ማመን እረፍት ነው፣ የዘላለም ሕይወት ነው። በወንጌል ያላመነ ግን በፍርድ ውስጥ ነው። መጽሐፍ ቅዱስ በሮሜ 8 ቁጥር 1 ላይ እንደዚህ ብሎ ይናገራል። አሁን ኩነኔ የለባቸውም ይላል። ወገኖቼ ሆይ ከኩነኔ ማምለጥ የምትፈልጉ ከሆነ ኢየሱስ ክርስቶስን የሕይወታችሁ አዳኝ አርግታችሁ ተቀበሉ። ልጁ ያለው ሕይወት አለው፣ ልጁ የሌለው ሕይወት የለውም። መንግሥተ ሰማያት ቀርባለችና ንስሐ ግቡ፣ በወንጌል እመኑ። የእግዚአብሔር ልጅ ኢየሱስ ይወዳችኋል። መጽሐፍ ቅዱስ የእግዚአብሔር ቃል መዳንም በሌላ በማንም የለም የሚለው ወገኖቼ በሌሎች በኩል ሄደን ሕይወት እንደማናገኝ ነው የሚነግረን። በሌሎቹ በኩል ሄደን ምንም አይነት ድነት እንደማናገኝ ነው የሚነግረን። የድነት ጉዳይ በቀራንዮ መስቀል ላይ የተከናወነ ነው። የድነት ጉዳይ ኢየሱስ ክርስቶስ የሞተበት ጉዳይ ነው። የድነት ጉዳይ ኢየሱስ መስቀል ላይ ደሙን ያፈሰሰበት ጉዳይ ነው። ወገኖቼ ሆይ አንደኛ ዮሐንስ መጽሐፍ ምዕራፍ 1 ቁጥር 7 ላይ እንደዚህ ብሎ ይናገራል። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ይላል። የልጁ የኢየሱስ ክርስቶስ ደም ነው የፈሰሰላት። የኢየሱስ ክርስቶስ ደም የፈሰሰው እንዲሁ በከንቱ አይደለም። የኢየሱስ ክርስቶስ ደም የፈሰሰው እኛን ከኃጢአታችን ለማንጻት ነው። ወገኖቼ ሆይ ነዋ በቱ ለእግዚአብሔር ዘያሐጥጥ ኃጢአተ ዓለም ወልቱ ለብሩክ ከሳቴምና እነሆ የዓለሙን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ነው። ወገኖቼ ቀራንዮ አደባባይ ላይ ኢየሱስ ክርስቶስ እንደ መጌታ እንደደበት ጉዳይ ነው። የጽድቅ ጉዳይ እናንተ እንደምታስቡት በጸበል ጸዲቅ የሚከናወን አይደለም። የጽድቅ ጉዳይ እናንተ እንደምታስቡት ተራራ በመውጣት የሚገኝ አይደለም። ወገኖቼ የጽድቅ ጉዳይ ኢየሱስ ክርስቶስ ተላልፎ የተሰጠበት ነው። የጽድቅ ጉዳይ ኢየሱስ ክርስቶስ ቀራንዮ አደባባይ ላይ ራሱ የተሰቀለበት ጉዳይ ነው። የጽድቅ ጉዳይ ወገኖቼ ሆይ ኢየሱስ ክርስቶስ የሾህ አክሊል የደፋበት ጉዳይ ነው። ዛሬ ወደዚህ ኢየሱስ ስትመጡ የዘላለም ሕይወት ታገኛላችሁ። የኢየሱስ ክርስቶስ ከኃጢአት ሁሉ ያነጻል ተብሎ ተጽፏል። መጽሐፍ ቅዱሳችን በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ወገኖቼ የሐዋርያት ሥራ መጽሐፍ ምዕራፍ 4 ቁጥር 12 ላይ እንደዚህ ብሎ ይነግራችኋል። ወአልቦ ካልእ ሕይወት ወአልቦ ካልእ ስም በታሕተ ሰማይ ዘይትወሃብ ለወልደ እጓለእመሕያው መዳንም ከሌላ በማንም የለም እንድንበት ዘንድ የሚገባ ለሰዎች ሁሉ የተሰጠ ስም ከሰማይ በታች ሌላ የለም ይላል። ከሰማይ በታች የምንኖር እኛ የሰው ፍጥረት እኛ ሰዎች ነን ወገኖቼ ሆይ። ስለዚህ ወደዚህ ጌታ ብትመጡ የዘላለም ሕይወት ታገኛላችሁ። ዘየአምን በወልድ ሕይወት ዘለዓለም በወልድ የሚያምን የእግዚአብሔር ልጅ ኢየሱስ ይወዳችኋል። ነጽሑ ወእመኑ እስመ ቀርበት ይእቲ መንግሥተ ሰማያት መንግሥተ ሰማያት ቀርባለችና ንስሐ ግቡ፣ ከወንጌል እመኑ። ልጁ ያለው ሕይወት አለው፣ ልጁ የሌለው ሕይወት የለውም ይላል መጽሐፍ ቅዱስ የእግዚአብሔር ቃል። ወገኖች እነግራችኋለሁ፣ እንደዚህ ብዬ እመክራችኋለሁ፣ እኔ እሰብካችኋለሁ። አባቶቻችን ወንጌልን እየሰበኩ እስከ ሞት ድረስ በመታመን ጸንተዋል። ስለዚህ እኔም ይህንን ወንጌል እነግራችኋለሁ ወገኖች ሆይ ወንነሰ ንሰብክ ክርስቶስ ተተሰቅለ ይእዜነ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ወገኖቼ ሆይ መጽሐፍ ቅዱስ የእግዚአብሔር ቃል እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው የሚለው። የእግዚአብሔርን ቃል አሁን ካልሰማችሁና አምናችሁ ኢየሱስ ክርስቶስን ካልተቀበላችሁ ከኃጢአታችሁ ልትድኑ አትችሉ። ከኃጢአት የሚያድነው ከኃጢአት የሚያጥነው የክርስቶስ ኢየሱስ ደም የሁላችሁም ፈሶላችኋል። ወደሙ ለኢየሱስ ክርስቶስ ያነጻን እምኩሉ ኃጣውኢነ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ተብሎ ተጽፏል። ወገኖች ጌታን ኢየሱስ ወዳችኋል። ነጽሑ ወእመኑ እስመ ቀርበት ይእቲ መንግሥተ ሰማያት መንግሥተ ሰማያት ቀርባለችና ንስሐ ግቡ፣ ከወንጌል እመኑ። ዘየአምን በወልድ ሕይወት ዘለዓለም በወልድ የሚያምን የዘላለም ሕይወት አለው። በወልድ የዘላለም ሕይወት አለው። በወልድ የማያምን አሁን ተቆርጦበታል። በእጁ የገባ አንተ ምን አያነሳ
የእግዚአብሔር ልጆች ምን አይነት ጥበብ ነው? ምን አይነት የእግዚአብሔር ልጅ መሆን ምን አይነት እድል ነው መመረጥ! ወገኖቼ ሆይ መመረጥ በጣም ቀላል ነገር እንዳይመስላችሁ። ማመን ነው ለመመረጥ ማመን ነው የሚቀድመው። ለመዳን ማመን ነው የሚቀድመው። ወገኖቼ ሆይ ጸጋው በእምነት አድኗችኋል። ይህም የእግዚአብሔር ስጦታ እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም ይላል የእግዚአብሔር ቃል። ስለዚህ ጌታ ኢየሱስ ክርስቶስ ይወዳችኋል። ንስሐ ግቡ፣ ከወንጌል እመኑ። ልጁ ያለው ሕይወት አለው፣ ልጁ የሌለው ሕይወት የለውም። ኢየሱስ ነው። መጥምቁ ዮሐንስ ጌታችንን ኢየሱስን ሲያየው እነሆ አለ የዓለምን ኃጢአት የሚያስወግድ አለ የእግዚአብሔር በግ አለ። የዓለም ኃጢአት የተወገደበት የእግዚአብሔር በግ፣ የዓለም ኃጢአት ከሰው ልጆች ሁሉ ላይ የተወገደበት የእግዚአብሔር በግ ኢየሱስ ክርስቶስ ነው። ስለ በደላችን፣ ስለ መተላለፋችን፣ ስለ ኃጢአታችን የተሰዋ የታረደ የእግዚአብሔር በግ ክርስቶስ ኢየሱስ ነው። ወዳጆቼ ከኃጢአት ሊያድናችሁ የሚችል ሌላ ምንም የለም። ከኃጢአት ሊያስመልጣችሁ፣ ከኃጢአት ሊያነጻችሁ የሚችል ሌላ ምንም የለም። ከኃጢአት የሚያነጻ አንድ ነው፣ እሱም ደግሞ የእግዚአብሔር ልጅ ክርስቶስ ኢየሱስ ነው። ደሙን በመስቀል ላይ ያፈሰሰልን፣ ስጋውን በመስቀል ላይ የቆረሰልን፣ የሞተልን፣ ደግሞ ሞቶ ያልቀረ ሞትንና ኃይሉን የሞትን መውጊያ በሦስተኛው ቀን በትንሣኤው መንፈስ ሰብሮ የተነሳ ወደ አባቱ በክብር ያረገ ዳግም ደግሞ ከመላእክትና ከቅዱሳን ጋር በቅርቡ ተመልሶ የሚመጣ ቤተ ክርስቲያንን ሊወስድ የሚመጣ ያመኑትን ሊወስድ የሚመጣ የእግዚአብሔር ልጅ እሱ ክርስቶስ ኢየሱስ ነው። ጆሮ ያለው ይስማ። ኃጢአት እርግማን ሆኖ መስቀል ላይ ተሰቅሏል። ወዳጄ መጽሐፍ ቅዱስ በመስቀል የሚሰቀል የተረገመ ነው የሚለው። ኢየሱስ ስለኛ መስቀል ላይ እርግማን ሆኗል። ኢየሱስ ስለኛ መስቀል ላይ ኃጢአት ሆኗል። ለምን ከተባለ አንተን ሊቀድስህ፣ አንቺን ሊያጸድቅሽ፣ አንቺን ወደ እግዚአብሔር ያቀርበሽ። አየ መስቀል የኃጢአተኛ መሰቂያ ነው። መስቀል የወንበዴ መሰቂያ ነው። መጽሐፍ ቅዱስ ለዛ ነው በእንጨት የሚሰቀል ሁሉ የተረገመ ነው እንደሚል ክርስቶስ መስቀል ላይ ተሰቅሎ ከሕግ እርግማን ዋጀን ነው የሚለው። ለምን ከተባለ አንቺ ወደ አብ መግባት፣ አንተ ወደ አብ መግባት ድፍረት እንዲኖር። ለዛ ነው ከሞተልህ በቀር አዳኝ የለም፣ ከሞተልህ በቀር መካከለኛ የለም፣ ከሞተልሽ በቀር መንገድ የለም የምልሽ። ጌታ ኢየሱስ እንደዚህ አለ፣ እኔ አለ እውነት ነኝ፣ ሕይወት ነኝ፣ መንገድ ነኝ ካለ በኋላ በእኔ ካልሆነ በቀር ወደ አብ የሚገባ የለም አለ። ወደ አብ የሚያደርስ መንገዱ አንድ ነው፣ የሚያስገባው በሩ አንድ ነው፣ ክርስቶስ ኢየሱስ ይባላል። አየሽ፣ ኢየሱስን መቀበል ጠርተሽ፣ ኢየሱስን መቀበል ጠልተ ከሞት ማምለጥ የለም፣ ከሲኦል መዳን የለም። እግዚአብሔር ከሲኦል እንድናመልጥ ያዘጋጀው ብቸኛው መንገድ ክርስቶስ ኢየሱስ ነው። እግዚአብሔር ከዘላለም ሞት፣ ከኃጢአት ሕግ እርግማን፣ ከኩነኔ እንድናመልጥ ያዘጋጀው ብቸኛው መንገድ ክርስቶስ ኢየሱስ ነው። ኢየሱስ እንደዚህ አለ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ። ሕይወት በክርስቶስ ነው። ሰላም በክርስቶስ ነው። ጽድቅ በክርስቶስ ነው። ከእርግማን ነፃ መውጣት ያለው በክርስቶስ ነው። ኢየሱስ ክርስቶስ ይወዳችኋል። ኢየሱስ ክርስቶስ ያድናል።